ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። መንፈስ ቅዱስ የወረደላቸው እርሷ ስላለች ነው። እርሷ ባትኖር ኢየሱስ ክርስቶስ አይመጣም፣ አይኖርም። ኢየሱስ ክርስቶስ አይወለድም እርሷ ባትመጣ። አብን አናየውም፣ ወልድንም አንመለከተውም። መንፈስ ቅዱስም ደግሞ መጥቶ ለሐዋርያት ቋንቋ እስኪገለጽ ኃይል ብርታት እስኪሆናቸው አይመጣም ነበረ። አይናችን ነች ማርያም፣ አይናችን ነች ማርያም የሚል ዘማሪ አለ፣ ዘምሯል። እግዚአብሔር መንፈስ ቅዱስ ነው የገለጠለት። እውነት አይናችን ናት ማርያም፣ አይናችን ናት። ቤተ ክርስቲያን ከድንግል ማርያም ማህፀን ውስጥ ነበረች። ከድንግል ማርያም ማህፀን ውስጥ እዚያ በ9 ወር ከ5 ቀን ተወስኖ ያለው ኢየሱስ ክርስቶስ ቤተ ክርስቲያንን መሰረታት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ፊልጶስ ለተናገሩት እና ላስተማሩት ትምህርት ቅዱስ ሲኖዶሱ ወይም ቤተ ክርስቲያኗ እንደ ሰማዕትና እንደ እምነት አርበኛ ቆጥራ የሚመሰገኑበትና የሚደነቁበት እንጂ የሚነቀፉበት እንዳልሆነ ለመረዳት ችያለሁ። ምክንያቱም ብፁዕ አባታችን አቡነ ፊልጶስ ያስተማሩትና የተናገሩት ትምህርት ቤተ ክርስቲያኗ ለዘመናት የምታስተምረውንና የምታምንበትን ትምህርት ነው። እሳቸው ያደረጉት ቤተ ክርስቲያኗ በአደባባይ ለመናገር የምታፍርበትንና ልትገልጠውም የምትሸማቀቅበትን በብዙ የቤተ ክርስቲያኗ መጽሐፍት ውስጥ ተደብቀው ያሉትን ትምህርቷን በአደባባይ ፍርጥ አድርገው መናገራቸው ብቻ ነው። ምናልባት ብፁዕ አባታችን ጥፋት ሰርተዋል ብዬ የምለው እንደ አንድ መንፈስ ቅዱስ እንዳደረበት ጳጳስ ወይም እንደ አንድ ንጹሕ ሕሊና እንዳለው ሰው ማመዛዘንና እውነቱን ከሐሰት ለይተው መናገር አለመቻላቸው ብቻ ነው። ይህን ስናገር እኔ በጣም አዝናለሁ። ምክንያቱም የምናገረው የእግዚአብሔር ቃል ከሊቀ ጳጳስም ከሲኖዶስም ከቤተ ክርስቲያንም በላይ ስለሆነ የእግዚአብሔር ቃል በዚህ ሁኔታ በብዙ ሚሊዮን ለሚቆጠሩ ምእመናን እንዲህ ተጣሞና ተሸራርፎ ሲነገር ማየቴ እንድናገር አድርጎኛል። ቤተ ክርስቲያን ለቅድስት ማርያም የምትሰጠው ስፍራ የምትሰጠው ከበሬታ እግዚአብሔር ከተናገረውና በቃሉ ከተገለጠው በላይ መሆኑ በቤተ ክርስቲያኗ ውስጥ የሚታይ ታላቅ ችግር ነው። መጽሐፍ ቅዱሳዊ ያልሆኑ አስተምህሮች በቤተ ክርስቲያናችን ውስጥ ብዙ ሊቃውንትና ብዙ ምእመናን ቤተ ክርስቲያንን ጥለው እንዲሄዱ፣ እንዲሰደዱ፣ እንዲወገዙ ያደረገ ትምህርት በመሆኑ በዚህ ጉዳይ ላይ በቸልታ መታለፍ ያለበት ጉዳይ ነው ብዬ በዚህ ዘመን አልመለከተውም። ይልቁንም በሶሻል ሚዲያ በአደባባይ እየተነገረ ስለሆነ በአደባባይ መልስ መስጠት አስፈላጊ በመሆኑ ይሄንን መልእክት ለማስተላለፍ ግድ ሆኖብኛል። ድንግል ማርያም ንጽሕት ብጽዕት የጌታ እናት መሆኗ ግልጽና መጽሐፍ ቅዱሳዊ የሆነ እውነት ነው። ችግር የሚሆነው ከቃሉ ውጪ ጽንፈኛ ስንሆን ብቻ ነው። ከአብያተ ክርስቲያናት ታሪክ እንደምንረዳው የሊቃውንት እርስ በርስ መወጋገዝና መነታረክ ዋናው ምክንያት መጽሐፍ ቅዱሱ አንድ ሆኖ መጽሐፍ ቅዱሱን በመረዳት ጉዳይ ላይ ሰዎች ወይም ሊቃውንት የሚወስዱት ጽንፈኛ አቋም ነው። በነገረ ክርስቶስ ላይ፣ በትምህርተ ሥላሴ ላይ፣ በትምህርተ ድሂል ላይ፣ በቤተ ክርስቲያን ዶግማ ላይ የልዩነቶቹ ምክንያት ጽንፈኝነት ነው። ምን ማለት ነው? ሚዛናዊነት የጎደለው ትምህርት ነው። ለዚህ አይነት ያስተምህሮ ችግር እንደዳረገን መመልከት ይቻላል። በቅድስት ድንግል ማርያም ላይ ያለ አስተምህሮ በሶስት ክፍሎች ከፍለን ማየት እንችላለን። አንደኛ፣ ሚዛናዊነት የጎደለውና ሰው ሰራሽ የሆነ ትምህርት ለቅድስት ማርያም ከተሰጣት ያልተገባ የስም ትርጓሜና ማንነቷ ላይ ይጀምራል። ይሄውም ያልተገባ ስምና ማንነት
ለቅድስት ድንግል ማርያም በመሰጠቱ ነው። ከስሟ ስንጀምር ለስሟ የተሰጠው ትርጉም ማርያም ማለት መንግስተ ሰማያት መርታ የምታስገባ ናት የሚል ትምህርት አለ፣ ትርጓሜ አለ። በመሰረቱ ማርያም የሚለው የተጸውዖ ስም ነው። የጌታችን እናት ቅድስት ድንግል ማርያም ብቻ ሳትሆን ከሷ በፊትም ከሷ በኋላም በመጽሐፍ ቅዱስ ውስጥ 7 የሚሆኑ እንስት ቅዱሳን ማርያም ተብለው ተጠርተዋል። የመጀመሪያዋ የሙሴ እህት ማርያም ናት። ማርያም ማለት ረቢ ራሺ የተባለ አንድ አይሁዳዊ ምሁር ሲናገር የሙሴ እህት ማርያም ይሄ ስም የወጣላት እስራኤላውያን በፈርዖን ባርነት ስር ለ400 ዓመታት ያህል ሲቆዩ ያሳለፉት ሕይወት እጅግ መራራ በመሆኑ ማርያም የሚል ስም ለሙሴ እህት ወጣላት። ምክንያቱም ማርያም ማለት መራራ ማለት ነው በማለት የማርያምን ትርጉም ሰጥቷል። ስለዚህ የተጸውዖ ስም ነው። እንደ ማንኛውም ዲቦራ፣ ሃና፣ ሳራ ሌሎችም ቅድስት የሆኑ የመጽሐፍ ቅዱስ ሰዎች የተጠሩበት የተጸውዖ ስም እንጂ ለማርያም ለብቻዋ ማርያም የሚለው ለእርሷ ብቻ የተገባ ስም ነው ተብሎ አስቀድሞ የተለየ ነገር የለም። ይሄ ተገቢ ያልሆነ ትርጉም ነው። እዚሁ ላይ ለማርያም የተሰጠው ሌላው ማንነት ማርያም ከፍጡራን በላይ ከፈጣሪ በታች መባሏ ነው። ማርያም ከፍጡራን በላይ ከፈጣሪ በታች መባሏ ማርያምን ከአብርሃም ከዳዊት ዘር መሆኗንና የኢያቄምና የሐና ልጅ መሆኗን እንኳ ያስረሳ አባባል ነው። ይሄ ድንግል ማርያምን ከእግዚአብሔርም ከሰውም የለየ ከፍጥረትም የለየ የተለየች የሚያደርግ መጽሐፍ ቅዱሳዊ ያልሆነ ትርጉም ነው። ይሄ ደግሞ በትምህርተ ድኂን ላይ በሌሎችም አስተምህሮች ላይ ከፍተኛ ተጽዕኖ ሊያመጣ እንደሚችል መታወቅ ይኖርበታል። ሁለተኛ ይህ ሚዛናዊነት የጎደለውና ሰው ሰራሽ የሆነ ትምህርት በቤተ ክርስቲያኗ ውስጥ የሚታየው ለድንግል ማርያም እርሷ ያልሰራችውን እግዚአብሔር ብቻ ሊሰራ የሚችለውን ስራ የአምላክን ስራ ተክታ እንደሰራች አድርጎ ያልተገባ ስፍራ ለመስጠት መሞከር ነው። ይሄንን በቤተ ክርስቲያናችን አስተምህሮ ውስጥ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ የኢየሱስ ክርስቶስ ሞትና ትንሣኤ ሰውን ለማዳን በቂ ሆኖ ስላልተገኘ ድንግል ማርያም ስለ ኃጢአተኞች ምትክ ሆና ሞታ ተነስታለች ተብላ የምትቆጠር መሆኗ ነው። ይሄ ወገኖቼ በጣም ትልቅ የሆነ ስህተት ነው። ይሄ ትምህርት ጽንፈኝነትን የረገጠ ቅድስት ማርያምን ያለ ስፍራዋ ስፍራ ያለ ስራዋ ስራ ለመስጠት የተደረገ የሊቃውንቶቻችን ስራ ነው። ስለዚህ እርሷ ለሌሎች ሰዎች ለመሞት መቻሏ ጌታችንና አምላካችን ኢየሱስ ክርስቶስ ለቅድስት ድንግል ማርያም አዳኟ ወይም መድኃኒቷ አይደለም ማለት ነው። ሌላው ከዚህ ከስራዋ ጋር የተሰጠው ያለ ድንግል ማርያም አማላጅነት ዓለም አይድንም የተባለላት በሰውና በእግዚአብሔር መካከል መካከለኛ ናት ተብላ የምትቆጠር መሆኗ ነው። ይሄ መካከለኛነት ኢየሱስ ክርስቶስን ከመካከለኛነት የሚያስወግድ መጽሐፍ ቅዱስ የሆነ ትምህርት ነው። ሌላው በማንነቷ ላይ ድንግል ማርያም መልኳ እንደ እግዚአብሔር መልክ፣ አሳቧ እንደ እግዚአብሔር አሳብ የሆነች ቅድመ ዓለም የነበረች በእግዚአብሔር ልቡና የታሰበች ማለትም ከመወለዷ በፊት የነበረች ዘላለማዊት እንደሆነች ተደርጎ መቆጠሩ ነው። ይሄ ኃጢአት የሌለባት ዘላለማዊት ንጽሕና የሚለው ስም ለቅድስት ድንግል ማርያም ያላትን ማንነት ጽንፈኛ በሆነ ሁኔታ ከፍጡር ውጪ የሚያደርጋት መሆኑ ነው። ሶስተኛ ይህ ሚዛናዊነት የጎደለውና ሰው ሰራሽ የሆነ ትምህርት በቤተ ክርስቲያኗ ውስጥ የሚታየው ለእግዚአብሔር ለአምላክ ብቻ የሚገባውን ክብር ለድንግል ማርያም መስጠት ነው። ለአምላክ ብቻ የሚሰጠው ክብር ለድንግል ማርያም መሰጠቱን የምንመለከተው በተአምረ ማርያም፣ በውዳሴ ማርያም፣ በቅዳሴ ማርያም ለቅድስት ድንግል ማርያም ጸሎትና ስግደት ይገባታል፣ እንሰግድላታለን። በስዕሏም ፊት ስገዱ፣ ለማርያምና ለስዕሏ የማይሰግድ ከቆመበት ቦታ ይጥፋ፣ ስም አጠራሩም አይታወቅ የሚል ጽንፈኛ
ሚዛናዊነት የጎደለው ሰው ሰራሽ የሆነ ትምህርት በቤተ ክርስቲያናችን ውስጥ መኖር ነው። እንግዲህ ይሄ ብቻ አይደለም። ለስዕሏና ለድንግል ማርያም ለሚሰግድላትና በስሟ ደግሞ በጎ ለሚያደርጉ እግዚአብሔር ዋጋቸውን ይሰጣቸዋል ሳይሆን ዋጋቸውን የምትከፍል ራሷ ማርያም እንደሆነች በተአምረ ማርያም ላይ ተጽፎ ይገኛል። ስለዚህ ለፈጣሪ የሚገባው ስግደትና አምልኮ ለመስቀልና ለድንግል ማርያም ለሁለቱ ፍጡራን ይገባቸዋል ተብሎ ከክብር ያለፈ ከእናትነቷ ክብር ያለፈ ለአምላክ የሚገባው ክብርና ምስጋና እንዲሰጣት መደረጉ ነው። በአጠቃላይ እነዚህን 3 ነገሮች ስናጠቃልላቸው ማለትም ይህ ሚዛናዊነት የጎደለው እና ሰው ሰራሽ የሆነ ትምህርት ለቅድስት ማርያም ከተሰጣት ያልተገባ የስም ትርጓሜና ማንነት፣ ሁለተኛ ያልሰራችውን ስራ እንደሰራች አድርጎ መቁጠር፣ ሶስተኛ ለእግዚአብሔር ብቻ የሚገባው ለአምላክ ብቻ የሚገባውን ክብር መሰጠቱ ስናጠቃልለው ቅድስት ድንግል ማርያም እንደ ኦርቶዶክስ ቤተክርስቲያን አስተምህሮ ቅድመ ዓለም የነበረች ከፍጥረት በላይ ከፈጣሪ በታች የሆነች ማለትም ልዩ ፍጡር ተደርጋ ትቆጠራለች። ፍጥረትና ሰው የተፈጠረው ለእርሷ ክብር እንደሆነ ይነገርላታል። በእግዚአብሔርና በሰው መካከል መካከለኛ ሆና ሰውን ከእግዚአብሔር ጋር የምታስታርቅ መሆኑ በአደባባይ ይነገራል። ለዚህም ሲባል ቅድስት ማርያም ሞታ የተነሳችና ያረገች በልጇ ቀኝ የተቀመጠች ጸሎትን የምትሰማ ስግደትንና ዝማሬን የምትቀበል በስሟ መልካም ለሚያደርጉ ዋጋቸውን የምትከፍል እንደውም ከዚህ እልፍ ብሎ የወልድ አስገኚ ተደርጋ መቆጠሯ ቤተ ክርስቲያናችን ከስላሴ አምላኪነት ወደ 4 አካላት አምላኪነት ያዘነበለችና ምናልባትም ከስላሴ አካላት በተጨማሪነት አድርጋ የምታመልክ አስመስሏታል። የብዙ አባታችን የአባ ፊልጶስ አስተምህሮ ስነ መለኮታዊ ተፋልሶ ያመጣ አስተምህሮ ነው። ይሄ ትምህርት በምእመናን በሰንበት ተማሪዎችና በአንዳንድ ሰባኪያን ዘንድ ሲነገር የቆየ እና የሚነገር ትምህርት ነው አስቀድሜ እንደነገርኳችሁ። ይሁን እንጂ በሊቀ ጳጳስ ደረጃ በዚህ ዘመን ይሄንን በመናገራቸው ሊቀ ጳጳሱ ደግሞ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የበላይ ጠባቂ የቲዮሎጂ ተማሪ የነበሩ ውጭ ሀገር የተማሩ በዘመናዊም በመንፈሳዊም ትምህርት የላቀ ዕውቀት ያላቸው በመሆኑ ለሳቸው እንዲህ ያለ አስተምህሮ በማስተማራቸው ስለ መለኮታዊ ተፋልሶ አምጥተዋል ብዬ 5 ነጥቦችን ከትምህርታቸው ተነስቼ ለማቅረብ እሞክራለሁ። ድንግል ማርያም ባትኖር የሚል ነው የስብከታቸው ሙሉ ሐሳብ፣ ወይም ደግሞ ያለ ድንግል ማርያም የሚል ነው። ድንግል ማርያም ባትኖር ወይም ያለ ድንግል ማርያም የሚለው ያለ የሚል አፍራሽ ምዕላድ ነው፣ አድቨርብ ነው። ይሄ በግሪክ ኮሪስ የሚል ነው። ኮሪስ ማለት በዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ፣ ከሆነው ሁሉ ያለ እርሱ አንዳች አልሆነም። ያለ እርሱ ያለ ቃል አንዳች አልሆነም ማለት ሁሉ በቃል ሆነ፣ ሌላ ማንም ይሄን ማድረግ አይችልም የሚል ቃል ነው። ይሄው ቃል ኮሪስ የሚለው ቃል በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱና እርሱን ለሚከተሉ ምእመናን ያለ እኔ ምንም ማድረግ አትችሉም፣ ፍሬ ማፍራት አትችሉም በማለት ያለ እኔ የሚለው ቃል ኮሪስ በሚል የግሪክ ቃል የተነገረ ነው። ስለዚህ ሰው በራሱ ምንም ማድረግ አይችልም ያለ ኢየሱስ ክርስቶስ የሚል ነው። ስለዚህ ድንግል ማርያም ባትኖር ወይም ደግሞ ያለ ድንግል ማርያም አብንም ወልድንም አናይም ነበር ማለት ያለ እርሷ ማንም ሊያሳይ አይችልም ማለት ነው። ያለ ድንግል ማርያም መንፈስ ቅዱስን አንቀበልም ነበር። ያለ ድንግል ማርያም ቤተ ክርስቲያን ልትኖር አትችልም ነበር። ስለዚህ የነዚህ ሁሉ አስገኝና ዋናዋ ከሷ ውጪ ሊሆን የማይችለው ኮሪስ ያልነው ድንግል ማርያም መሆኗን በሙሉ ስብከታቸው ውስጥ ይሄንን የተናገሩት። የድንግል ማርያም መኖርና ያለመኖር እግዚአብሔር ራሱን ከመግለጥና ሰውን ከማዳን የሚያግደው ደካማና ጥገኛ አምላክ
አድርጎ የሚያስቆጥር እግዚአብሔርን የናቀና ክርስትናን የሚያዋርድ የክርስቶስን የማዳን ሥራ ያንኳሰሰ ሰው ሰራሽና ከእግዚአብሔር ያልሆነ ትምህርት ስለሆነ ቶሎ ሊታረም ወይም ማስተካከያ ሊሰጥበት ይገባል። ይሄ ማለት የእግዚአብሔርን ካሊ ሁሉነት ሁሉን ቻይነት የሚክድ ትምህርትና አባባል ነው። ምን ማለት ነው? እግዚአብሔር እሱ የማይችለው ያለ ድንግል ማርያም ምንም ማድረግ እንደማይችል እግዚአብሔር ማድረግ የማይችለው እግዚአብሔርን የናቀና ክርስትናን የሚያዋርድ ትምህርት በመሆኑ ነው። ሁለተኛ ያለ ድንግል ማርያም ባትኖር የሚለው ይህ አባባል ማርያምን ከስላሴን በተጨማሪ አራተኛዋ አካል ያደረገ የአምላክነትን ስፍራ የሰጠ ታላቅ ኑፋቄ የሚያስከትል ትምህርት መሆኑ ነው። እግዚአብሔር ዓለሙን ለማዳን ድንግል ማርያምን ተጠቅሟል። ድንግል ማርያም ባትኖር ያለ ድንግል ማርያም ዓለምን አታድንም ብሎ ማለት እግዚአብሔርን ውስን ስለሚያደርገው። ሶስተኛ ይህ ያለ ድንግል ማርያም ወይም ድንግል ማርያም ባትኖር እግዚአብሔርን አናውቀው ነበር ማለት የክርስቶስን ፍጹም ሰውነትና አምላክነቱን ክርስቶስነቱን የካደ ትምህርት ነው። ኢየሱስ ክርስቶስ በሰውና በእግዚአብሔር መካከለኛ የሆነው አምላክም ሰውም ስለሆነ እንጂ በአምላክነቱ ብቻ አይደለም፣ በሰውነቱ ብቻም አይደለም። ስለዚህ ጌታ ኢየሱስ እንደተናገረው አብ ካልገለጠ በስተቀር ወልድም እርሱ ካልገለጠ በቀር አብን የሚያውቀው የለም። ስለዚህ እግዚአብሔር ራሱን መግለጥ በልጁ በኢየሱስ ክርስቶስ ያደረገው እንጂ በፍጡር ያደረገው አይደለም። እግዚአብሔር በተለያየ መንገድ ራሱን ገልጧል። በተፈጥሮ፣ በሕሊና፣ በመጽሐፍት ለአባቶቻችን ሁሉ ተገልጧል። ስለዚህ ይህ አይነቱ ትምህርት የክርስቶስን ፍጹም ሰውነትና አምላክነት የሚክድ ትምህርት በመሆኑ ነው። አራተኛ ያለ ድንግል ማርያም ቤተ ክርስቲያን አትኖርም ወይም ደግሞ ድንግል ማርያም ባትኖር ቤተ ክርስቲያን አትኖርም ነበር ማለት የቤተ ክርስቲያንን ማንነት የክርስቶስን ማንነት ያለማወቅ ችግር ነው። ቤተ ክርስቲያን ጌታ ኢየሱስ ክርስቶስ በደሙ የመሰረታት መሆኑን የሚክድም ትምህርት ነው። ቤተ ክርስቲያን ማለት ኢየሱስ ማለት አይደለችም። የክርስቶስ አካል ናት። ቤተ ክርስቲያን ማለት አናሎጂ ምሳሌ ነው እንጂ ወይም ደግሞ ፊገሬቲቭ የምንለው ዘይቤያዊ አነጋገር እንጂ ኢየሱስ ክርስቶስ ራሱ ቤተ ክርስቲያንም አይደለም። ቤተ ክርስቲያን ምእመናን ናቸው። ቤተ ክርስቲያን በብሉይ ኪዳንም በአዲስ ኪዳንም አለች። በብሉይ ኪዳን ካህል በሚል በዕብራይስጥ ቃል፣ በአዲስ ኪዳን ኤክሌሺያ በሚል ቃል የተጠራች ከዓለም የተጠሩና ለእግዚአብሔር እንዲሆኑ የተጠሩ ሰዎች ናቸው ቤተ ክርስቲያን። ኢየሱስ ክርስቶስ ራሱ ቤተ ክርስቲያን አይደለም። ክርስቶስ የቤተ ክርስቲያን ራስ፣ ቤተ ክርስቲያን የክርስቶስ አካሉ ናት የሚለው ዘይቤያዊ አነጋገር ሰዎች እንድንረዳው ሐዋርያው ቅዱስ ጳውሎስ የተናገረው እንጂ ኢየሱስ ክርስቶስ ራሱ ቤተ ክርስቲያን አይደለም። ይሄ በጣም በእውነት ምን ያህል ስለ ቤተ ክርስቲያን ያለንን ግንዛቤ ትክክለኛ ያለመሆን የሚያሳይ ነው። አምስተኛ ያለው ቴዎሎጂካል ስነ መለኮታዊ ተፋልሶ የሚያመጣው ድንግል ማርያም ባትኖር መንፈስ ቅዱስንም አንቀበልም ነበር የሚለው አባባል ነው። ከዚሁ በተጨማሪ ስላሴን አስተባብራ የያዘች ናት የሚልም አባባል ተነግሯል። በመሰረቱ መንፈስ ቅዱስ በብሉይ ኪዳንም በእስራኤል መካከል ነበረ። በነቢያትም አድሮ ይናገር ነበር። መጽሐፍትንም ያጽፍ ነበር። እስራኤልንና ነገስታትንም ይመራ ነበር። ዓለማትንም የፈጠረ ሰዎችንም አብርሆት እየሰጠ እንዲያውቁት ያደረገ ከስላሴ አካላት አንዱ አካል ነው። በአዲስ ኪዳን መንፈስ ቅዱስ የተሰጠው ስለ ማርያም ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ ስለሰጠው ተስፋ ነው። ጌታ ኢየሱስ ክርስቶስም እሄዳለሁ፣ አብን እለምናለሁ፣ እልክላቸዋለሁ አለ። ስለዚህ ምእመናንን ክርስቶስን እየመሰሉ እንዲኖሩ፣ በዚህ ዓለም በመከራ እንዲጸኑ፣ እግዚአብሔርን እንዲያውቁ፣ እንዲማሩ የተሰጠ የእግዚአብሔር መንፈስ ከስላሴ አካላት አንዱ ነው። ስለዚህ የሊቀ ጳጳሱን ትምህርት ስነ መለኮታዊ ተፋልሶ ስናጠቃልላቸው በሊቀ ጳጳሱ በአባ ፊልጶስ የተነገረውና ቤተ ክርስቲያኗም የምታራምደው ድንግል ማርያም ባትኖር ያለ ድንግል ማርያም ኮሪስ ያለ የሚለው ገደብ ወይም ሪስትሪክሽን ማርያምን
አምላክ ያደረገ የክርስትናን አንድ አምላክን የምታመልክ እምነት ወይም ደግሞ ሃይማኖት መሆኗን ሞኖቴይስቲክ የምንለውን ያጠፋ የክርስቶስን የመስቀል ሥራና ወንጌልን ያራከሰ እግዚአብሔርን የናቀና ክርስትናን ያዋረደ ትምህርት ስለሆነ የቤተ ክርስቲያን ሊቃውንት በእውነት ሰውን ባትፈሩ እግዚአብሔርን በመፍራት ይህን ተገቢ ያልሆነና የተጣመመ መጽሐፍ ቅዱሳዊ ያልሆነ ትውልድን የሚገድል ትውልድን የሚያጠፋ እግዚአብሔርን የሚያዋርድ ትምህርት ቤተ ክርስቲያኗን እንድታስተካክል በዚህ ጉዳይ ላይ መግለጫ እንድትሰጡ በእግዚአብሔር ስም እጠይቃችኋለሁ።